በሚያሳዝን ሁኔታ ልጅቷን ወደ ሰማይ ቤት እናቴን በዛው ሰላም በይልኝ በማለት ወደ ሰማይ ቤት ላካት። አይገርምም? ያፌት እንግዲህ ያቆመው ወደ ፓርት 85 ላይ ልጅቷ ይሄን ልጅ ማየት አለብኝ፣ ማን ነው እንደዚህ የሚያጫወትብን፣ ፊቱን ማየት አለብኝ በማለት ልጅቷ ከነዚህ ሁሉ ተለይታ ነበረ ስትሄድ የነበረው። የዚህ ጊዜ ቀና ሲል ያፌት ፊት ለፊት ሲያያት ማወቅ ፈልጋለሁ በማለት ነበረ ከታሪኩ ጋር እንደቆመ ሲያይ ሂድና ቀጥታ አምጣልኝ በማለት በእጁ ጀዋንቲ ለብሶ ወደ ሰማይ ቤት የላካት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ወደ ቻናል ስትመጡ ላይክ፣ ሰብስክራይብ እንዲሁም ሸር እያደረጋችሁ ቤተሰብ ይሁኑ። ቤተሰብም ያልሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ ሐረግ ክፍል 86 ላይ እንዳያችሁት መግቢያ ላይ ልጅቷን ያፌት አሰናብቷታል። የሆነ የሚያደርገውን ቅም አንገቷን ወደ እንትን ለማለት ህይወቷን ሰውቷታል ማለት ነው። እንግዲህ ያፌት ያለው ስራ እንደዚህ ሴቶችን በማገት ሴቶችን በመሸጥ ለባለ ሀብቶች ብር እየተቀበለ ሀብታም ያጫውተዋል። አሁን ላይ ግን ያ ሁሉ ነገር ሊጠፋበት እዳር እየደረሰ ነው። ሔዋንም እንግዲህ አሁን ያለችበት ሁኔታ ሁሉን ነገር በማጣራትና ባለይበት ሁኔታ ላይ እየታወቀኝ ነው። በዚህ ላይ እንግዲህ እሷም በዚህ ውስጥ ሆና እነሱን እያጣራች ስንት ወር ሆናችሁ? ከ5ም ከ6ም በላይ ብዙ ልጆች ሙተዋል፣ ብዙ ልጆች ተገለዋል። በዚህም እነዚህ ሲሞቱ እኛን እየወሰዱ እናንተም እምቢ ብላችሁ ብትታገሉ በዛ አይነት ደረጃ ነው የምናሰናብታችሁ እያሉ ሲያሳዩቸው ነበር። ሔዋንም እንግዲህ አንቺን አጋጣሚ ያላሳዩሽ እንደሆነ አናቅም እንጂ ስላላሳዩሽ እኛ ሁላችንም ሲገሏቸው ሲያቃጥሏቸው ሁሉ አሳይተውናል እያለች ስትናገር ነበረ የነገረቻት ጓደኛዋ። ለምንድን ነው እንደዚህ የሚያደርጋችሁ ስትላት፣ በቃ ለባለ ሀብቶች ይሰጠናል፣ ብዙ ብሮች ይቀበልብናል፣ ያን ብር ከነሱ ጋር አብረን አለን፣ ብር ያስመጣለታል። እኛም ቢብለን እንኳን የሆነ ነገር እንትን ብንል ያው ይገለናል በህይወታችን ላይ። እንዴት ታዲያ ቤተሰቦቻችሁስ በመሞታቸውን እንዴት ይታወቃል? ያንማ እናስረዳለን። ሁሉን ነገር ለቤተሰብ ደውለን ወይም ጀልባ ተገልብጦብን መርከብ ተገልብጦ ያው በስደት ሄድን ነው የተባለው፣ ሙታለች ብለን ደውለን ለቤተሰብ እናሳውቃለን። በውሸት ዋሽተን ወደ ስደት ነው ሄድ ነው ብለን እናወራለን። ከዛም እሱ ሲገሏቸው ሞታለች መርከብ ተገልብጦ ብለን ለቤተሰብ እናስረዳለን እያሉ ለሔዋን ሲያስረዷን ነበር። ሔዋን እንግዲህ ፖሊስ ናት፣ ግን አሁን ሁሉን ነገር ውስጥ ገብታ ሞትም ይሁን ይሙት ብላ ውሳኔዋን እግብ ለማድረስ እየተቃረበች ያለች ጀግና ፖሊስ ናት። አሁን ላይ እንግዲህ ከጀርባዋ ብዙ ነገሮችን አሰልፋለች። ሔዋን ለብዙዎቹ እንደምትቆም ነው። ይሄንን ስራ ደግሞ ራስሽን ጠብቂ፣ ራስሽን ተረጋጊ እያለ የስራ ባልደረባዋና ጓደኛዋ በሚል ሰዓት ነበረ አባቴን ያጣሁት። ያኔ ፍትህ ባጣ ጊዜ፣ ፍትህ በተጓደለ ጊዜ ነበር እኔ ወደዚህ ፖሊስ ስራ የገባሁት። ስለዚህ ፍትህ ላጡት ለተጨቆኑት አብሬ እዛው ህይወቴን እስከ መክፈል ድረስ እዛው እታገላለሁ በማለት የፖሊስነቷን ኃላፊነት እዛው ገብታ ከፖሊስም በላይ ሆና ራሷን እንደነሱ ሆና እዛው ውስጥ እያገለገለች ትገኛለች። አሁን ላይ እንግዲህ ደስ የሚለው ነገር ያፌት ያሁኑ ሁሉም ነገር መንግስት የሱ በስራ ኃላፊ ያሉት ሁሉ የሱ ቤተሰብ የሱ በቃ በሱ ስር ያሉ ነበሩ በገንዘብ የሚገዙ። ያሁኑ ግን የተቀየረው ክሱን ወደ
ያፌት አዝሮበታል። ያፌትም እንግዲህ ማን አባቱ ነው እኔንም ደግሞ በዛ አይነት የአሁኑ እንኳን ኃላፊ በጣም ኃይለኛ ነው እያለ ሲነግረው ነበረ እንትናም ማለት ነው። ስለዚህ አሁን ላይ ያፌት በጭንቀቱ ውስጥ አለ ማለት ነው። አንድ ክስ ደግሞ ፋይል ሲያገላብጥ የተገኘ ቢኒ ማን ነው ከሳሹ እኔን ደግሞ ማን አባቱ ነው የሚከሰኝ በማለት ራሱን እንትን ሲል ነበረ። ቢኒ ደግሞ የእሱን ፋይል በማገኘቱ ህጻናትን ሲደፍር ህጻናትን ሲሸጥ የነበረበትን ፋይል ከፍቶበታል ማለት ነው። ፋይሉን አግኝቶ በዚህም ጊዜ ቢኒን አይደለም እንደ በፊቱ እስር ቤት ሳይሆን ህይወቱን አጠፋዋለሁኝ፣ ህይወቱን ከነዝርያው አጠፋለሁ በማለት ይናገራል። የዚህም ጊዜ አቶ ያፌት ቀጥታ ቢንያም ጋር መሄድ አለብኝ፣ ቢንያም ጋር ሂጄ ክሱን ካላቆመ እሱን ከነዘር ማንዝሮ አጠፋዋለሁ በማለት ነበረ መኪናውን ይዞ በመንደር መሃል የመጣለት። የዚህም ጊዜ ያፌት ማን ነው ቢኒም በመስመር ላይ ሲሄድ ያገኘዋል። መኪናውን ባገኘው አጋጣሚ ሲያቆምለት አንተ ምን ባክ ብለህ ነው መንደር መሃል መሆናችንን አትርሳ እያለ ቢኒ ወኔ በተሞላ ሲያናግረው ነበረ። እንዳውም እኮ ይገርምሃል እኔ የኤፍራት አጎት ነኝ፣ አንቱ ልባሌ የሚገባኝ ሰው ነኝ እያለ ጀነን ኮራ እያለበት የዚህ ጊዜ የሚይዘው የሚጨብጠው ውስጡ እየተናደደ አቶ ያፌትም በጣም ተናደደ፣ ተበሳጨ። ምን እንደሚያደርግ አንተን ከነ ቤተሰቦችህ ነው የሚጨርስልህ እያለ ማስጠንቀቂያ ሲነግረው ነበር። ፋይሉን ትዘጋ እንደሆነ አቁም በማለት ነበረ ምላሽ የሰጠው። በፍጹም እንደ በፊቱ እስር ቤት ወይም እንደዚህ እስከ ህይወቴ ድረስ እታገልሃለሁ በማለት ቢኒም ይመልስለታል። እንታያለን በማለት ይህም በሚለው ሰዓት እሱም ተናዶ ወደ ቤቱ ይመለሳል። የዚህ ጊዜ ሁለተኛው ደግሞ ደስ የሚለው እየተናደደ ወደ ቤቱ ሄደ። ያው ቢኒም ክሱን እንደሚቀጥል ነው የእሱን እንትን እንደሚበቀለው ነው ማለት ነው ያለው። ሁለተኛ አሁን ደግሞ የአክስቱ ልጅ ጋር በመሄድ ዳጊና ፂ ያለውን መረጃ ለሱ አሰምተውታል። እንግዲህ ፂም ፈገግ እያሉ ሄደው በኋላ ላይ እንዳውም ሁሉን ነገር ለፂ ነግራታለሁ። ሁሉን ነገር ይሄን አይደለም ለቢኒ ይሄ ነገር በህይወት እንደማትቆይ ምን አድርጎ ነው ንገረኝ እስኪ ዳጊ ምን አጥፍቶ ነው እያለች ስታሾፍና ስትስቅበት ነበረ። መጨረሻ ላይ ማለት ብትሰሚ የወጋው ያፌትን እሱ ነው በማለት ነበረ መልስ ይሰጣት። መጀመሪያ እንዳውም ታውቃለህ አንተንም ከታተለ ሁሉን ነገር ከኔ ቢኒ እኔንና ዳጊን እንደሚያምን ካንተ እኛን ያምነናል በማለት ሲነግር ነበር። እንዳውም ታውቃለህ እኔ ከመጥፎ ነገር ለማስወጣት ብዬ አንተን አብሬ የሆንኩ ጓደኛ የሆንኩበትም እንዳውም ፂ ታውቂያለሽ ህፃን ልጆችን በእድሜ ያልደረሱትን ሲደፍርና እንትን ሲል ነበር እያገተ ብሎ ሲነግራት፣ እንዴት አንተ ይህን እያወቅ ከሱ ጋር እንዴት ጓደኛ ትሆናለህ ሲለው፣ አይ መጥፎ ጓደኛዎችን ወደ መልካም ለማምጣት ነበር። ነገር ግን እናቴ ያለችኝን አሁን ላይ ከሱ ጓደኝነት ራቅ በምትለኝም ጊዜ ከዛ ወጥቻለሁ በማለት ይነግራታል። የዚህም ጊዜ በመጀመሪያ ይሄ ምን እንደሚሆን ታውቃለህ? ሪከርዱን ስልክ ክፍት አድርጎ ሪከርድ ሲቀዳው ነበረ። እሱም እኔ እንትን ያልኩትን አቀናብሬ ለሱ ዳጊ ነው የወጋህ ብዬ ብነግረው ታውቃለህ ምን እንደሚያደርግህ ይገልሃል በማለት ነበረ ሲያስፈራራው፣ እንደዚህ አታድርግብኝ በእናትህ እያለ ሲለው ነበር። ነገር ግን ዳጊ ብልጥ ነው፣ በስልኩ ሪከርድ አድርጎታል ቀይሮ ሲያወራ። የዚህን ጊዜ ፂና ዳጊ ያን ሪከርድ ለሱ ሲያሰሙት
ማስቲካውን በአፉ የያዘውን ወደ ሆዱ በመዋጥ በጭንቀት በድንጋጤ እንዴት በማለት ሰማይ መሬት የሆንበት ተደበላለቀበት። የዚህም ጊዜ ይህም በሰማ ጊዜ ምን እንደሚሆን ግራ ገባው ማለት ነው። የዚህን ጊዜ እየሳቁ ቢኒን ማን ነው ዳጊና ፂ ወደ ቤታቸው ተመልሰዋል። አሁን ላይ እንግዲህ ሁለቱም ወጥመድ ላይ እየገቡ ነው። በተለይ ያፌት ወጥመድ ላይ ገብቷል ማለት ነው። አሁን ላይ እንግዲህ ሉሊትንም እጇን ቆርጠህ አንድ ጣቷን ቆርጠህ እምቢ ካለች ደግሞ አራቱንም ቆርጠህ አምጣልኝ እያለ ነው እንግዲህ ኃላፊው። አሁን ላይ ያለበት ሁኔታ ግቢ ግን አንዲትም ሂደህ እንዳታደርግ እንድታስብብኝ እንድትጨነቅብኝ አልፈልግም እያለ ያፌት ሲያወራ ነበር። እሷም እንግዲህ ይህንን በሚልበት ሰዓት አይ ግቢ በፍጹም አለቃ አልሄድም በማለት ሲነግረው ነበረ። የሱም ልጅ ማለት ነው ሰራተኛ። አሁን ላይ እንግዲህ ማነች አብሬህም ልስራ ብለው ነበረ ኤፉዬ። ቆየ አንቺ አሁን እዛ ስራ ምን እንትን ያስብልሻል? ተረጋጊ እንዴ እኔ 85 ነኝ። ካሁን በኋላ አንተ ጋር ስራ መሄድ እንትን ማለት እፈልጋለሁ በማለት ነበረ እንትን ያለችው። አሁን ላይ እንግዲህ ማነች ሂዋን ፖሊሷ አብራ ከልጆች ጋር ተቀላቅላለች። እንግዲህ ፖሊሶች እሱን እንደ የቦታ ይቀያይሯቸዋል፣ እንደሚደርሱላቸው እንደሚያወጧቸው በትክክለኝነት ታውቃለህ። አሁን ላይ እንግዲህ ያፌት ያለበት ሁኔታ በሁሉም ቦታ ህግ ላይ ደርሷል ማለት ነው። የመጀመሪያው ኃላፊ አሁን ላይ እሱ እንትን የሚልበት ነው የደረሰበት ማለት ነው። እንግዲህ በቀጣይ ክፍል ያፌት ወደ እስር ቤት ይገባና እንደነዛ ለሴቶች የሔዋን ጓደኞች ፖሊሶች ይመጣሉ ብዬ አስባለሁ። የልጅቷን ህይወት ቀጽፏል። ከዚህ የባሱትንም ደግሞ የብዙ ልጆች ህይወት ጠፍቷል። ይሄ ሁሉ ያለበት ወንጀል ሲያዝ ከዚህ ኤፍራታም ያን ነገር በፊት ክሱን ያንቀሳቀሰችውም እሷ ነበረ። ያንን ነገር ስታጋለጥ ምን አይነት ሂደት ይፈጠራል? እንግዲህ ያፌት እስር ቤት እንደሚገባ ነው የሚታየኝ። ይሄን ሁሉ ወንጀል ስለሰራ በህይወትም መኖሩ አሁን ላይ ጭንቀት ገብቷል። ፊቴን እየጨነቀኝ ነው። በባለፈው ሳምንት ላይ 85 ላይ እየተጫነለት እንትን እንኳን ዱቄት ነው በዛ እንትን በሚልበት እኔ እኮ 1 ሚሊዮን ብር ነው ሲለኝ ራሱ በጣም እንትን ብዬ ነበረ። ዱቄት ነው በዝን ነው እንግዲህ ኃላፊ እዛ ስራ ውስጥ ሰጥቷት ማነች ሉሊት መጨረሻ ላይ ዱቄቱ ነው ሲገኝ እሷን ነው እንግዲህ በዛ የተነሳ ቆርጠህ አምጣልኝ እያላት ያለው ማለት ነው። እሷም ከቤት አሁን አልወጣም ብላ አለች እንኳን ብትባይ እንዳትናገሪ በማለት ነበር ስትል የነበረችው። እንግዲህ የነበረን ቆይታ ይህን ይመስላል። በቀጣይ ፕሮግራም እስከምንገናኝ መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን። በቀጣይ እንግዲህ ብዙ ነገሮች እናያለን ማለት ነው። አሁን ላይ ያው እንዳላች ማነች ቤዚም ከአዲሱ ፍቅረኛዋ ጋር ህይወት ጀምራለች ማለት ነው። ህይወት ይቀጥላልና ያው የሚያፈቅራትን ጓደኛ ሰጥቷታል ማለት ነው። ያው ቤቷ እየመጣ ብዙ ሲላት ሲያጫውታትም ነበረ ማለት ነው። አሁን ላይ እንግዲህ ያሉበት ሁኔታ በጣም የነሱ ህይወት እየተስተካከለ መጥቷል። እንግዲህ ናታንም ልታሳግተው ይሁን የዛች ያስጣላላትን ልጅ እናት ና ቶሎ በማለት ማን ነው ስሙ ናታንን ጠርታው ሂዷል ማለት ነው ወደ ቤቷ። እንግዲህ መልካም ጊዜ